ዘበእንቲአሃ ለቤተ ክርስቲያን ተጸፋእከ በውስተ አውድ ከመ ትቀድሳ በደምከ ክቡር። ተመልካቾቻችን በመካነ ቅዱሳን አቡነ ተክለ ሃይማኖትና ቅድስት ክርስቶስ ሰምራ አንድነት ገዳም ቅጥር ግቢ ውስጥ ነው የምንገኘው። እዚያ አጠገቤ እንግዲህ አንድ አባት አሉ። ከእርሳቸው ጋራ ስለ ገዳሙ ያው እንዲያስተዋውቁን እዚህ ይገኛሉ። ከእርሳቸው ጋራ ቆይታ እናደርጋለን። እስኪ አባታችን በቅድሚያ ራስዎትን ያስተዋውቁኝ። እሺ፣ እግዚአብሔር ያክብርልኝ። ስለጠየቃችሁኝ አመሰግናለሁ። በቅድሚያ ያው ስሜ አባ ወልደ ጊዮርጊስ ይባላል። እዚህ የመረዋ መካነ ቅዱሳን ቅዱስ ተክለ ሃይማኖትና ቅዱስ ክርስቶስ ሰምራ ገዳም አንድነት ገዳም የሊቀ ረድ ነኝ እና ይሄ ገዳም እንግዲህ ከተመሰረተ ዓመት ጀምሮ ያው ገዳሙ በመጀመሪያ ሲመሰረት በ1976 ዓመተ ምህረት የተመሰረተው ሲመሰረት የዛን ሰዓት የነበረው ለልማት ቦታ ተብሎ የተረከቡት ያው አባቶቻችን የተረከቡት ለልማት ቦታ ብለው የተረከቡት ማለት ነው። ከዛ በፊት የነበረው ልማት ነበር እየተሰራበት የነበረው ማለት ነው። እና ስለዚህ ያው ገዳሙ እንደ ገዳምነት የጸደቀው በ1996 ዓመተ ምህረት ነው። ቤተ ክርስቲያኒቷም የተሰራችው በ1996 ዓመተ ምህረት ነው። እና ስትሰራም ያው በይበል ቤተክርስቲያን የተሰራችው ያው እንደምታዩት እንግዲህ ቤተክርስቲያናችን ናት። ከዛን ሰዓት ጀምሮ ከዛን ጊዜ ጀምሮ ቤተክርስቲያኗ እድሳትም አልተደረገላትም ያው እንዳለች ነው ያለችው ማለት ነው። ስለዚህ በመጀመሪያ የነበረው የገዳማ መሰረት ይህንን ይመስላል። መረዋ ለምንድን ነው የተባለው? እንግዲህ መረዋ የተባለበት ምክንያት የአካባቢው መጠሪያ ስም ነው። መረዋ ማለት የገዳሙ እንትን ሳይሆን ያው የአካባቢው የዚህ አካባቢ የምታዩት የቀበሌቷ ስም መረዋ ነው የሚባለው። ያው በዛው ስም ነው እኛም ወስደን መረዋ መካነ ቅዱሳን ብለን ያወጣንለት ስሙን ማለት ነው። ጥሩ አባታችን፣ እንግዲህ ገዳሙ ከተመሰረተ በኋላ እንዴት ነው አገልግሎቱ? ምን ይመስላል? የመነኮሳቱስ ሁኔታ እንዴት ነው? እንግዲህ ያው አገልግሎቱ መነኮሳት ያው የተወሰነ መነኮሳት አሉ። እነዛ መነኮሳት ባላቸው አቅም ያው አገልግሎቱን ይሰጣሉ። ያው ደከመን ሰለቸን ሳይሉ አገልግሎቱን እየሰጡ ይገኛሉ። ያው ጠዋት ኪዳን አለን፣ ኪዳን እናደርሳለን። ከሰዓት በኋላ ደግሞ ያው የሰርክ ጸሎት እናደርሳለን። ይህ ነው አገልግሎቱ ያለው። ከዛ በተጨማሪ ቅዳሴዎች ያው ይቀደሳሉ። ያው ሰንበት፣ ኪዳነ ምህረት፣ ተክለ ሃይማኖት በሆኑ ጊዜ እናስቀድሳለን። አሁን ባለነው እንግዲህ አካባቢ ወደ 10 መነኮሳት እናቶችና አባቶች ወደ 10 መነኮሳት ነው የሚገኙ በገዳሙ ላይ ያሉት። እነዚህ ናቸው ያሉት። ከጸሎትና ከቅዳሴው ውጪ ሌላ መነኮሳቱ በምንድን ነው የሚያሳልፉት? እሺ፣ ጥሩ። ያው እንግዲህ ከቅዳሴውና ከጸሎቱ ውጪ ያው እንግዲህ መነኮሳት ያው ከስራ ውጪ መሆን የለባቸው የሚል ነው መጽሐፉም የሚያስተምረን ማለት ነው። ስለዚህ ከቅዳሴና ከጸሎቱ ውጪ ያው በግልጋሎት በእርሻ ስራ በልማት ላይ እንሳተፋለን፣ እንሰራለን። ይሄ ነው ሌላው ተጨማሪ ስራችን። እኛ እስቲ የልማት ስራውስ ምን ይመስላሉ? መቼ ነው የተጀመረው? ምንስ ነው እያለማችሁ ያለው? እሺ፣ የልማት ስራው ከዚህ በፊት የነበረው እንደነገሩ ከዚህ በፊት የበቆሎ፣ ማሽላ፣ የጤፍ እነዚህ ነበሩ ምርቶች የነበሩ። በብዛት በቆሎ ነው የሚመረት የነበረ። ከዛ በኋላ ግን ያው እንትኖቹ እየመጡን ከግብርናዎች ከጅማ ግብርናዎች ጋርም እየተነጋገርን አንዳንድ ነገሮች እንደ ሙዝ፣ እንደ ፓፓያ፣ እንደ ማንጎ አይነቶችን ያው በማምረት ላይ ነው የምንገኘው በአሁኑ ሰዓት ያለ ነው ማለት ነው። እነዚህ ሙዞችን፣ ፓፓያዎችና አቮካዶዎችን በማምረት ላይ እንገኛለን። ከዛ ውጭም ያው አሁንም በቆሎና ማሽላ ጤፉ ያው እንዳለ ነው የግድ
ያው ለገዳሙ ቀለብም ከዛው ስለሆነ የምናመርተው ከዛ ውጪ እነዚህን እያመረትን የምንገኘው ማለት ነው። ጥሩ እንግዲህ ያው ለተመልካቾቻችንም ለማሳየት ያህል እስቲ ያሉትን እንቅስቃሴዎች የልማት ቦታዎችንም እንጎበኛለን። እስኪ በመጀመሪያ የት ነው ጉብኝት የምናደርገው? እሺ በመጀመሪያ ደረጃ አሁን ያው ቤተክርስቲያኑን እንግዲህ ጎብኝተናል። ከዚህ በኋላ ወደ ዶሮ እርባታዎች ደግሞ ወደ ዶሮዎቹ ቤት ያስጎበኛቸው የዶሮ እርባታ ነው የምናስጎበኛቸው። አሁን የዶሮ እርባታውን ተመልክተናል። አሁን ከዚህ በኋላ የምንጎበኘው የት ነው? እሺ ከዚህ በኋላ እንግዲህ የማስጎበኝህ ቤተ እግዚአብሔር የሚባል ማብሰያ ያው በእግዚአብሔር ቃል ወይም በመጽሐፍ ቅዱስ ቤተ እግዚአብሔር ይባላል። ያው በዓለማዊው ደግሞ ስንሄድ ደግሞ ኩሽና የሚባል ነው። በእኛ ግን በገዳም ግን ያው ቤተ እግዚአብሔር ተብሎ ነው የሚጠራው እና ማብሰያ ወደ ማብሰያ ማዕድ ወይ ደግሞ ወደ ቤተ እግዚአብሔር ወስጄ ደግሞ አስጎበኛቸዋለሁ ወደዛ። የምታየው የበጎቹ መኖሪያ ወይም ማደሪያ ነው። ያው ቤቱ እንደዚህ ነው የምናደልባቸው በጎችን። ያው እንግዲህ እንደነገርኩ ከቦንጋ አካባቢ እንግዲህ ያመጣናቸው ምርጥ ዘር ናቸው ተብሎ የዛ በጎች ይሻሉ ተብሎ ከዛ ሄደን ያመጣናቸው ያስገባነው ወደ 50 በጎች ነበሩ። ከዛ ላይ እንግዲህ የተወሰኑትን ለህብረተሰቡ አውጥተን ሽጠናል። አሁን በእኛ ቤት በዚህ የሚገኙት 17 በጎች ናቸው። እነሱ ለጊዜው አሁን ወጥተዋል መኖ ለመለቃቀም። ከዛ በኋላ እስከ 5 ሰዓት ቆይተው 5 ሰዓት ላይ ይገባሉ። የራሳቸው ምግብ አላቸው። ያን ምግብ ደግሞ ያው የምታየው በዚህ ጀሪካን አማካኝነት ያን ምግባቸውን ይቀለባሉና ያለው ነገሮች ያው እነዚህን የምታየው እንግዲህ ያሉት በጎችንም ለዚሁ ለፋሲካ ወይ ደግሞ አውጥተን ለምእመኑ እናቀርባለን የሚል እቅድ ነው ይዘን ያለ ነው። እንደኔ እንግዲህ እንደኔ ያው አንድን በግ እስከ 3000 ብር እናቀርባለን የሚል ግምት ነው ይዘን ያለ ነው አንዱን በግ ማለት ነው።
ከዚህ በፊትም እንደዛው ነው ያቀረብነው አቅርበን ሸጥ ነው። አሁንም ደግሞ እነዚህ ያሉትንም ደግሞ ያው በ3000 ብር ግምት ነው የገመትናቸው ነው። ወደፊትስ በሰፊ ሁኔታ እርባታውን ለማከናወን ምንድነው እያደረጋችሁ ያላችሁት? እንግዲህ ወደፊት በሰፊው ይህን እርባታ ለማካሄድ እቅዶች አወጥተናል፣ ብዙ እቅዶች አወጥተናል። ያው ችግሮቹ እንዳለ ሆኖ ከመጀመሪያው ግን የተሻለ ነገር እንትን ብለን በሰፊው አቅርበን ለከተማው ለአካባቢው ህብረተሰብ በሰፊው ከገዳሙ ለህብረተሰቡ ለማቅረብ ነው እቅዳችን። ያው እንደነገርኩ ችግሮች አሉ እዚህ ገዳም ላይ ብያለሁ። እነዛን ችግሮች ግን ያው የግድ ሰሚ አካል ወይም ደግሞ ያለው የክርስቲያን ህብረተሰብ ቢረዳንና የግድ በጎችን በስፋት አስገብተን እያደለብን እንሰራለን የሚል ግምት ነው ይዘን እቅዳችን ማለት ነው። እሺ እንግዲህ አሁን ይሄ እየተመለከትክ ያለው የኔ ልጅ እና የምታየው ይሄ ማሳ ያው አሁን ቀጣይ መጣው እንትን ስለሆነ ያው በቆሎ የምናመርትበት ቦታ ነው እየታረሰ ያለው ማለት ነው። እና ይሄ የምታየው ትራክተር የኛ አይደለም። ያው በድጋፍ መልኩ ወይም ደግሞ ለበረከት ያለ ሰው እነዚህ የሊሙ እርሻ ልማት ቡና ልማት ትራክተር ነው። እነሱ ከዛ ነው አምጥተው እዚህ ለኛ ለሁለት ቀን ብለው ሁለት ቀን ረሱ ብለው አምጥተው ይፈጡልኛ የሰጡን ማለት ነው። እና ስለዚህ አሁን የምታየው እርሻ እንደምታየው ትልቅ እርሻ ነው። ግንስ ደግሞ ይሄን ነገር ለማስለማር ነው ይሄን ነገር ለማምረት ደግሞ ቅድም እንደነገርኩ አሁንም የውሃ ችግር ነው። በቃ ትልቅ በዚህ አሁንም እንደምነግር የዚህ ገዳማችን ትልቅ ችግር ምንድነው? የውሃ ችግር ነው። ውሃ የለንም። እንደምታዩት ትልቅ ማሳ ነው፣ ትልቅ እርሻ ነው፣ ትልቅ መሬት ነው። በዚህ ላይ እንደምታዩት ስራ አልተሰራበትም። ቢያንስ ያ ውሃ ቢኖርን እኛ ውሃ እዚህ ውስጥ ቢኖርን የፈለግነው ነገር አምርተን እንደ ሙዙ፣ እንደ ፓፓያ፣ እንደ ማንጎ፣ እንደ ሌሎች አትክልቶችን እንደ ጎመን፣ እንደ ቃሪያ፣ እንደ ድንችን አቅርበን አምርተን ማምረት አቅሟለን እኛ። ግንስ ያ ላለማድረግ ደግሞ የውሃው ችግር እንዳለ ሆኖ ይሄ ነገር ነው እኛን ለመያዝ ያገተን ማለት ነው። እና ስለዚህ አሁን ይሄ የሚታረስ ያለው እርሻ ያው እንግዲህ ከእግዚአብሔር ጋር የሰማይን ውሃ ጠብቀን ነው እንግዲህ በቆሎ ለመስራት እያረስን ያለን ነው። አሁን ምን ያህል ሄክታር ይሆናል ይሄ አጠቃላይ እንግዲህ አሁን ይዘን ያለነው መሬት ወደ 18 ሄክታር መሬት ነው። 18 ሄክታር መሬት ነው። በፊት ግን ያው እንደነገርኩ ቅድም ወደ 33 ሄክታር መሬት ነበር ጠቅላላ የነበረ መሬታችን ማለት ነው። ያው በነበረው በአካባቢ ህብረተሰቦች የኛን በማለት ያው የተወሰነ ክርክር ተነስቶበትም የተወሰነ መሬት የተወሰደበት ሁኔታዎች አሉ። ከዛ በኋላ ግን ያው እነዛ ከሄዱ በኋላ ይሄን 18 ሄክታር መሬት ግን ብዙ ችግሮችን ብዙ ነገር በቃ ብዙ ጭቅጭቅ ነበረ። እነዛን ከኛ ከእግዚአብሔርና ያው እዚህ ባለው ተማሪና ህብረተሰብ ጋር ሆነን ይኸው እንደምታየው አጥሩ አሁን ታጡ ይሄን 18 ሄክታር መሬት በግላችን በይዞታችን አድርገን ገዳሙ ይዞ ይንቀሳቀሳል እና አሁን ያለው 18 ሄክታር መሬት ነው በግቢ ውስጥ ያለው። በተለይ አሁን እዚህ ገዳም መኖሩና በገዳም ውስጥ ደግሞ የልማት ስራዎችም አሉና ለአካባቢው የሚያደርገው አስተዋጽኦ ምንድነው? እንግዲህ አሁን እኛ እንግዲህ ለአካባቢው ህብረተሰብ አስተዋጽኦ እናደርጋለን የምንል ያው በገዳሙ እንደምታየው መብራት አለ። ያ የመብራት ኃይል ወይም መብራት የተወሰነ ለአካባቢ ህብረተሰብ አስተዋጽኦ እናደርጋለን። የተወሰነ አካል የተወሰነ 1-3 እግሮች እዚህ አካባቢ ያሉ ለነሱ ያን ነገር ድጋፍ እናደርጋለን። ከዛ ውጭ ግን ያው ያለውን ነገር በገዳሙ ውስጥ ያለውን ነገር አንዳንድ ነገር ሲከሰት እኛ ለነሱ ድጋፍ ያደረግን ነው የምንገኘው ማለት ነው። ሌላ ግን ያው አካባቢ ህብረተሰብ ያለው ከዚህ ውጭ ግን ሌላ የምናደርገው ነገር ድጋፍ የለንም፣ አቅሙ የለንም ነው። አሁን የምንገኘው ያው የሙዝ ማሳ ላይ ነው የምንገኘው። ይሄ ሙዝ እንግዲህ ያው ከተተከለ ወደ 2 ዓመት አካባቢ ሆኖታል። ያ ይሄ የምታየው ሙዝ እንዲሁ ዝም ብሎ አይደለም፣ ብዙ ድካም ብዙ ጥረት ተደርጎበታል። ያው ቅድም እንዳልኩ አሁንም ይሄ ሙዝ ያለ ውሃ ምንም ነገር ሊሆን ይችላል፣ ምንም ነገር የለም እዚህ ገዳይ ነው ብያለሁ። እና ውሃውን ይሄ ሙዝ ያደረስነው ከወንዝ ሂደን ነው በጀርባ በአህያ እየተሸከምን ነው አምጥተን ይሄ ሙዝ ያደረስነው ማለት ነው። እና ስለዚህ ይሄ ሙዝ ደግሞ አሁን እኛም ትልቅ ነገር ይዘንበት ያለ ነው። አሁን የምታየው መሬት ቀጣይ ለማስፋት
እቅድ አለን እኛ ሙዙን ማለት ነው። ይሄ ሙዙን ለማስፋት እቅድ አለን። ግንስ ያን ለማድረግ ግን እንደነገርኩ ያው የውሃው እጥረት አለ። ግን ያው ደግሞ ይሄን ነገር ግን ይሄ ማለት ትልቅ ነገር ነው። ዛሬ ቢደርስ ለከተማውም ያለው አካባቢ ህብረተሰብ የሚውል ነገር ነውና ስለዚህ አሁን ደግሞ ያው ይሄን ነገር እያደረግን ነው የምንገኘው በገዳሙ ላይ ነው። ያው ሌላ ምልህ ነገር እንደነገርኩ የ2 ዓመት ሆኖታል የሙዝ እና ስለዚህ አሁንም የውሃውን ነገር ያው መቼም እግዚአብሔር ሳይደግስ አይጣላምና ውሃውን የሆነ ብቻ ቢደረግልን ይሄን ነገር ለማምረት ወይም ደግሞ አምርተን ለማቅረብ እኛ አቅማችን አሁንም ዝግጁ ነው የሚል ነገር ነው የምናገር። ልጅ እንደምታየው ሙዙ እስካሁን የደረሰ ነገር የለም። ፓፓዮቹ ግን እያየ ነው። የምስራች ከላያቸው ላይ ለቅመን በልተናል። ያውም ቀምሳ የምስራች ፓፓዮቹ እየደረሱ ነው። ፓፓዮቹ ደርሰዋል። ሙዙ ግን እስካሁን ድረስ ያው አልደረሰም። ይህም ደግሞ እንግዲህ የሆነበት ምክንያቱ ምንድን ነው? የውሃ ችግር ነው እንጂ ሙዙ ከአርባ ምንጭ ነው ያስመጣ ነው። ይህ ሙዙ ያስመጣ ነው ከአርባ ምንጭ ነው። በአመት የሚደርስ ሙዝ ተብሎ ነው የመጣልንና ያው የሚገኘው ይህ የምታየው የእናቶች በዓት ወይም መኖሪያ ቤታቸው ነው። ያው በዚህ አካባቢ የሚገኙ እናቶች ብቻ ናቸው። ያው እንደነገርኩ በዚህ ውስጥ እናቶች ብቻ ነው የሚቀመጡት። ያው ወንዶች ወደ እናቶች በዓት መውጣት አይችሉም። ሴቶችም ደግሞ እናቶቻችንም ወደ ያው በገዳም ስርዓት ሴቶች ተነስተው ወደ ወንድ በዓት መሄድ አይችሉም እና እዚህ ውስጥ የሚገኙ ወደ 6 እናቶች አሉ። እነዛ 6 እናቶች ደግሞ እንግዲህ ያው እዚህ ተቀምጠው የምታየው ይሄ ቤታቸው ያው ይሄን ቤት የሰራላቸው ገዳሙ ራሱን የሰራላቸው እና ስለዚህ በዚህ ገዳም ውስጥ እነሱ ወደ 6 እናቶች በዚህ በዓት ይኖራሉ እና ቤታቸው የእናቶች በዓት ተብሎ ነው የሚጠራው። ይሄ ስለዚህ ያለው ግን አሁን የተመሰረተው እንግዲህ በ97 አካባቢ ነውና የመነኮሳቱ ማነሳቸው ምክንያቱ ምንድን ነው? እንግዲህ ያው የመነኮሳቱ ማነስ ያው እንግዲህ እንደምታውቀው ይሄ አንድነት ገዳም ነው። የእናቶችም የአባቶችም አንድነት ገዳም ተብሎ ነው የሚጠራው። ከዚህ በፊት የነበረው ያው አባቶች ያለመብዛታቸው ምክንያት ያው ብዙ አባት ይመጣል ግን ተነጥሎ ይሄዳል። ያ ምንድነው በፊት የነበረው የትንሽ ያው የምግብ ሁኔታ ያለመስተካከል ሁኔታዎች ነበሩ። ከዚህ በፊት ማለት ነው። በፊት በነበረው ጊዜ የምግብ አለመስተካከል ሁኔታዎች ነበሩ። ያንን በማየት ወይም ደግሞ ያንን እንትን በማለት ተነስተው ይሄዳሉ አባቶች። ከዛ ውጭ ግን አሁን ከቅርብ ወዲህ ደግሞ ያው ገዳሙ ራሱን ችሎ ከወጣ ራሱን እንትን ብሎ ከወጣ ወዲህ የምግቡንም ሁሉ ነገር እያስተካከለ አባቶች በሰዓቱ አሁን የተወሰነ እየመጡ እየተቀመጡ ይገኛሉ ማለት ነው። በፊት የነበረው ችግር ግን ይሄ ነበር። በቃ የምግብ አለመስተካከል፣ የአልባሳት አለመኖር፣ አንዳንድ ነገሮች ያለመኖሩ ያው በዛ ምክንያት አባቶች ተነስተው ይሄዱ ነበር የሚል እንትን ነው ማስቀምጥልህ። ጥሩ። እዚህ ጋር ደግሞ አንድ እየተሰራ ያለ ህንጻ አለ። ምንድነው እሱ? እሺ ጥሩ። እቺ የምታያት ህንጻ ጸሎተ ማርያም ቤት ወይም የማርያም ጸሎት ቤት ትባላለች። ይቺ ጸሎተ ማርያም ቤት ማለት ያው እንግዲህ እናቶችም አባቶችም ወደ ሰዓት በኋላ ወይ ደግሞ 11 ሰዓት ማንኛውም ሰው መጥቶ ጸሎት የሚያደርግባት ቤት ናት። በተለያዩ ገዳሞች አይታቸው ከሆነ ያው መጀመሪያ ገብተን ጸሎት አድርገን ብንወጣ ወይም ጸሎተ ማርያም ቤት ትባላለች። እኛ ደግሞ አባቶችና እናቶች ደግሞ ያው ማታ ማታ ሰላም ለኪ የምንደግምበት ቤትና ሰላም ለኪ እንደግምባታለን ገብተን ያን ስናደርግ ደግሞ ለእኛ ሳይሆን ላለው ለኢትዮጵያ ሕዝብ ነው ያን ጸሎት የምናደርግበት ማለት ነው። አባቶችና እናቶች ተሰባስበው እዚህ ውስጥ ለኢትዮጵያ ሕዝብ ነው ያንን ጸሎት የሚያደርጉበትና ጸሎተ ማርያም ቤት ወይም ደግሞ የጸሎት ማርያም ቤት ተብላ ትጠራለች የሚል ነው እና እቺ ቤት አሁን ያው የተጀመረን ያለችው አላለቀችም ለማለት ትንሽ ግን የቀራት ያው እኛ ትንሽ አሁን ስራ አንዳንድ ነገር ስለበዛ ያው ልትጠናቀቅ አልቻለችም። ግን በቅርብ ቀን ተጠናቃ ለጸሎት ወይም ደግሞ ለተግባር ቤት ትውላለች የሚል እቅድ ነው ይዘንባት ያለነው ነው።
ጥሩ እንግዲህ አባታችን እንግዲህ ጥሩ ቆይታ እያደረግን ነው የምንገኘው። እስቲ አሁን ደግሞ ወዴት ነው የምንሄደው? እሺ አሁን ከዚህ ቀጥለን ያው መሰብሰቢያ አዳራሽ ወይም ደግሞ የአዳራሽ መሰብሰቢያ አዳራሽ ተብሎ ነው የታቀደው የሰራውና አዳራሹ የምታየው የመሰብሰቢያ አዳራሽ ነው። ሁለተኛ እንደገና ደግሞ አባቶች ወይም ደግሞ በዚህ ያሉ ተማሪዎች መንፈሳዊ ፊልም አንዳንድ መንፈሳዊ ፊልሞች ወይም መንፈሳዊ ቴሌቪዥን ለመካተል ነው ይሄ የምንካተልበት ቤት ነው። ለሁለት አይነት ነገሮች የተሰራውና አንዱ ስብሰባ አዳራሽ ነው። ሁለተኛ ደግሞ እዚህ ያሉ አባቶች መንፈሳዊ ፊልሞች ወይም ደግሞ አንዳንድ ስለ ቤተክርስቲያን የሚነገር በቴሌቪዥን የሚቀርቡ ፕሮግራሞች አሉ እነዛን ለምንካተልበት ቤት ነው የሚል ነው እቅዱ። እሺ እንግዲህ ያው ግድግዳ ላይ ደግሞ ያው ብፁዓን አባቶች ፎቶ ይታዩኛልና እስኪ ስለሱም ደግሞ እንደው ገለጻ ያድርጉልን። ከዚህ በኩል የምታያቸው የኢትዮጵያ ያው ፓትርያርኮች ናቸው። ፓትርያርክ የነበሩ ናቸው። ቤተክርስቲያኒቷን ሲያስተዳድሩ ሲመሩ የቆዩ አባቶች ናቸው። እንደገና ወደዚህ ስንመጣ ደግሞ እነዚህ ደግሞ ያው የጅማ ሀገረ ስብከትን ወይም ደግሞ ሀገረ ስብከትን እየመሩ እስከ ዛሬ ቆይተው ያው ዛሬ እስከደረሱበት እስከ ብፁዕ አቡነ እስጢፋኖስ ደረሱበት አካባቢ ያደረሱ ሀገረ ስብከቱን እየመሩ የቆዩ ጳጳሳት ወይም ደግሞ ርዕሰ ጳጳሳት ናቸው። እነዚህ የምታያቸው እዚህ ያሉ ፎቶግራፎች ማለት ነው። ይሄ አሁን የምንገኘው የአባቶች ሰፈር ወይም ደግሞ የአባቶች መኖሪያ በዓት ይባላል ማለት ነው። እና ያው ከዚህ በፊት ይሄ የአባቶች ቤት አልነበረም። አባቶች ሲመጡ ያው በዚህ ፊት ለፊት የምታየው ይሄ የተማሪ ቤቶች ወይም ደግሞ የቆሎ ተማሪ ቤት በዛ ነበር እያረፉ እያደሩ የሚያገለግሉት የነበረ ነው። እና ግን ያው ከአንድ አመት ወዲህ ከአንድ ሁለት አመት ወዲህ ይህ ቤት የምታየው በዓት በአንድ ግለሰብ ከጅማ አንድ ግለሰብ ነው ይህንን በዓት ወይም ደግሞ ይህንን ቤት ሰርቶ አባቶች እንዲያርፉበት አባቶች እንዲጸልዩበት አድርጎ ሰርቶልን ይህንን በዓት ወይም ደግሞ ይህን ቤት ያስረከበን የሚል እንትን ነው የምነግርህ። እንግዲህ አሁን ምን ያህል አባቶች አሉ? እንግዲህ ያው ለጊዜው ያሉ አባቶች ወደ 6 አባቶች አሉ እዚህ። እነዛ አባቶች ናቸው እንግዲህ አሁን በዚህ በዓት ላይ እየኖሩ የሚገኙት አባቶች ማለት ነው። እንግዲህ ያው ወደ መጨረሻ የምናደርገው የአብነት ትምህርት ቤቱን ወይ ደግሞ የአብነት መኖሪያ ቤቱን ነው ማስጎበኛቸው። እንግዲህ ውድ ተመልካቾቻችን በመረዋ መካነ ቅዱሳን አቡነ ተክለ ሃይማኖትና ቅድስት ክርስቶስ ሰምራ ገዳም ያደረግነው ቆይታ ይህንን ይመስል ነበር። በቂ እውቀት እንዳገኛችሁ ተስፋ እናደርጋለን። እንግዲህ አባታችን እዚህ የንግስ በዓል ምንድን ነው የሚነክሰው? እሺ እንግዲህ ያው የጉብኝታችንን ጨርሰናል። አይታችኋል። በልማቱም በምኑም ዞራችሁ አይታችኋል። እና እንግዲህ ያው እዚህ በመረዋ መካነ ቅዱሳን አቡነ ተክለ ሃይማኖትና ቅድስት ክርስቶስ ሰምራ ገዳም አንድነት ገዳም የክብረ በዓሉ ያው ከዚህ በፊት የነበረው ታኅሳስ 24 እና ግንቦት 12 የቅድስት ክርስቶስ ሰምራ
በዓል ይነግሳል። ታኅሳስ 24 ደግሞ የተክልዬ ንግስ በዓል ይከበር ነበረ። በዚህ ፊት የነበረው ይሄን ንግሱ በዚህ ሰዓት ይሄ ነበር የነበረው። ከአሁን በኋላ ግን ያው ነሐሴ 24ንም የተክልዬን በዓል እናነግሳለን የሚል እቅድም አንድ በዚህ ዛን በፊት ግን የነበረው እነዚህ ሁለቱም ብቻ ነበር እናነግስ የነበረ። አሁን ግን ያው ታኅሳስ ነሐሴ 24ንም የግድ በብፁዕ አባታችን በአቡነ እስጢፋኖስ አማካኝነት ነሐሴ መንገስ አለበት በዚህ ገዳም ብሎ ስላወረዱል መምሪያውን እኛም ደግሞ ነሐሴ 24ን የተክልዬን በዓል ለማክበር በዝግጅት ላይ እንገኛለን። እንግዲህ መርሃ ግብራችንን የምናጠናቀው የገዳሙ መመኔት በሚያስተላልፉት መልእክት ይሆናል። አብራችሁን ሟይ ትርስተ ገብርኤል ተክለ ሃይማኖት ይባላል። ያው በዚህ በመረዋ መካነ ቅዱሳን አቡነ ተክለ ሃይማኖትና ቅዱስ ክርስቶስ ሰምራ አንድነት ገዳም እመምኔት ሆኜ ነው የማገለግለው። በሁለት አይነት መልኩ ከፍለን ብንመለከተው የቤተ ክርስቲያን አገልግሎትና የልማቱ ስራ ነው። እንደዛ አድርገን ብንመለከተው የቤተ ክርስቲያኑ አገልግሎት ያው በጥሩ ሁኔታ እየተካሄደ ነው። እንደ ገዳም ስርዓት ባለው በሰዓታት በቅዳሴ በኪዳን በሰርከ ጸሎት እያደረገ አገልግሎት እየሰጠ ነው የሚገኘው። ከ35 ዓመት አካባቢ ሆነው እንጂ ገዳሙ እንደዚህ ይሄ ነው የሚባል የልማት ስራ አልታየበትም ነበር። እኔ ወደዚህ ቦታ ከመጣ 4 ዓመቴ ነው እና ገዳሙ በሀገረ ስብከቱ ስር ሆኖ መነኮሳቱንና ተማሪዎችን ይዞ ነበር እየኖረ የነበረው። ከአምና ከ2010 ጀምሮ ግን ከሀገረ ስብከቱ ተለይቶ ራሱን እንዲያስተዳድር በተወሰነው መሰረት ገዳሙ ራሱን እያስተዳደረ ነው የሚገኘው። የተሻለ ነገር አለው ብዬ ለመናገር ደፍራለሁኝ። ትንሽ የልማት እንቅስቃሴዎች በአሁኑ ሰዓት እየታዩ አሉ። ገዳሙ ሰፊ መሬት አለው ግን አልለማም፣ በአብዛኛው አልለማም። ያው የክረምት ዝናብ ጠብቀን ነው በአብዛኛው ስራ ላይ የምንሰራው። ግን ቋሚ የሆኑ ነገሮችን ብንተክል እዚህ ጋር በጥቂቱ የተሞከረውን ሙዝ፣ ፓፓዬ እንዳያችሁት 2 ዓመት ናቸው እነዚህ ከተተከሉ እና ውሃ በትከሻችን እየተሸከምን ነው እነዚህን ያጸደቅናቸው በጋሙን ለማሻገር። ግን በ2 ዓመት ውስጥ ጥሩ ፍሬ እያሳዩ ነው። ይሄንን ነገር ሰፋ አድርገን እስከ ላይ ድረስ ብንሰራው የጅማንና አካባቢውን የአትክልት ፍላጎት የፍራፍሬ ፍላጎት ማሟላት ይችላል ገዳሙ ብዬ አምንበታለሁ። አንዱ ይሄ ነው። ሁለተኛው ደግሞ የበጎች ማደለብና የዶሮዎች እርባታ ነው። ዶሮ ላይ ተስፋ ሰጪ የሆነ ነገር አለው። አምና ነው እሱን ስራ የጀመርነው። የኢትዮጵያ ንግድ ባንክ ሰራተኞች የአስራት ብራቸውን አዋጥተው ለመነሻ የሚሆን ነገር ተሰጡን ነው ስራውን የጀመርነው። ተስፋ ሰጪ የሆነ ነገር አለው። እንቁላሉም ሆነ የዶሮ ስጋ እዚህ ድረስ መጥተው ነው የሚወስዱልን። ተፈላጊነት አለው። ያው የበጀት የአቅም ማነስ ባይገድበው አስፍተን ብንሰራው ገዳሙ ወደፊት ሊሰራ ያቀደውን ሊሰራ የሚፈልገውን ነገር ለማሟላት እነዚህ ገቢ ማስገኛ ነገሮች በጣም ጠቃሚዎች ናቸው ብዬ አምናለሁ። የገዳሙ የዚህ ገዳም ዋና ትልቅ ስራ አንድ ነገር አለ። ያ ምንድነው? እዚህ ጋር የሚታያቸውን የቆሎ ተማሪዎች የአብነት ተማሪዎች ማብዛት ነው። ለምንድነው ይሄንን ብትለኝ እያንዳንዱን ልጅ ከተለያየ 22 አካባቢ ወረዳዎች አሉ በጅማና ዙሪያዋ። እነዚህ ልጆች ከእያንዳንዱ ወረዳ እድል ሰጥተን ነው የመጡት እና ስንጠይቃቸው ከቦታቸው ላይ ያለውን የአገልጋይ ችግር ለመቅረፍ 420 አካባቢ ቤተክርስቲያኖች አሉ በጅማና በጅማ ዙሪያ ያሉ ወረዳዎች። እነዚህን ልጆች ለነዚህ ሁሉ ቤተክርስቲያኖች በተለይ በገጠሩ በወረዳዎች ላሉት ተደራሽ ለማድረግ የአብነት ትምህርት ቤቱን ማስፋፋትና የተማሪዎችን ቁጥር በእጥፍ ድርብ መጨመር። አሁን 24 ተማሪዎች ብቻ ነው ያሉት። ይሄንን በ50 በመቶ እያደረግን አሳድጎ እነዚህ ልጆች ለቦታዎቹ ላሉት ሁሉ ተደራሽ ለማድረግና ተተኪ አገልጋዮችን ለማፍራት ትልቁ አላማችን ይሄ ነው። ይሄንን በመናደርግበት ጊዜ ይሄንን እንዳንሰራ የገደበን ምንድነው? በጀት ብያለሁ ቅድም። በጀቱ ምንድነው? የመምህራን ደሞዝ 2-3 መምህራን ያስፈልጋሉ። ተማሪዎች ከሰፉ የመምህራን ደሞዝ፣ እንደገና የተማሪዎች የመኖሪያ ቤቱ ተደራርበው ነው ያሉት። አሁን በጋ ስለሆነ ነው እንጂ በክረምቱ ሰዓት ይሄ ከገዳሙ ሲመሰረት ጀምሮ የነበረ ቤት ነውና ጣራው ያፈሳል እና እዚህ ጋር የምታዩቸውን አንዳንድ ጥሬ እቃዎች ያን እንደማስራት እንትን ያልነው ነው። የተማሪዎችን ቤት አስፍቶ መስራት ብዙ ተማሪዎችን በሚችል ሁኔታ ይሄ ነው እንግዲህና ወደፊት ልንሰራ ያቀነው ትልቁ ነገር የተማሪዎችን ቁጥር ከፍ ማድረግ።
ከተለያዩ የባለድርሻ አካላት የምንጠብቀው ገዳሙ የሚጠብቀው ነገር ምንድነው? አሁንም እያደረገ ያለው ነገር አለ። ለምሳሌ የማህበረ ቅዱሳን ጅማ ንዑስ ማዕከል እዚህ አካባቢ እዚህ ገዳም ላይ ላለው ተማሪም ሆነ መናኝ የተለያየ የሙያ ድጋፍ ያደርግልናል። ለምሳሌ ተማሪዎች በሚታመሙበት ጊዜ መናኙ በሚታመምበት ጊዜ ድረስ እየመጡ እርዳታውን ይሰጡናል። የባሰበትንም ወስደው እዛ ሕክምና ያደርጉልናል። ለጅማና አካባቢው ያለው ብቸኛ ገዳም ይሄ ነው። ይሄ ገዳም በደንብ ቢሰራበት ለሁሉም መጽናኛና ተስፋ መሆኛ ነው። ማደግ አለበት። መነኩሴ ለማኝ አይደለም። በነገራችን ላይ መነኩሴ ሰራተኛ ነው። እጁ ስራ አፉ ጸሎት አይፍታ ነው የሚሉት አበው። ግን ሁኔታዎች እስከሚመቻቹ ድረስ ያው ብዙ ሲለምን ይታያል። ገዳምን መርዳት ሳይሆን ገዳምን ማቋቋም ነው የሚሻለው ነገር እኔ ይሄ ነው ጥሩ ብዬ የምለው። ካቋቋመው መነኩሴና ተማሪው ተቀናጅቶ መስራት የሚገባው የተሻለው አድርጎ ይሰራዋል። ይሄን ነው የምናገር። ከሌሎች ምእመናን ደግሞ ገዳሙ እዚህ ጋር መኖሩን እስከማያውቁ ድረስ አሉ እና ምእመናን የአካባቢ አስተዋጽኦ አናገኝም። ከቤተ ክርስቲያን ማስገልጊያ ጀምሮ የሙዳየ ምጽዋት ድጋፍ ምንም አይነት ነገር ከአካባቢ ምእመናን አናገኝም። እንደምታውቁት ዙሪያው በአሕዛብ የተከበበ ነው እና ምእመናን የጅማ ምእመናንም ሆነ ሌሎች ቦታ ያለ ሰው ይሄን ቦታ ይሄንን ገዳም ራሱን ለማስቻል ለማቋቋም የሁላችንም ኃላፊነት ነው። አባቶች በብዙ ተጋድሎ ያቆዩልንን ቤተክርስቲያናችንና ቅርሳችንን ህንጻው ብቻ እንዳይቀር አገልጋዮች እንዲኖሩ እኛም በዘመናችን ኃላፊነታችን እንድንወጣ በምትችሉት ነገር ሁሉ ገዳሙን ቀርባችሁ የገዳሙን ችግር ሰምታችኋል። አብነት ትምህርት ቤቱን እናሳድገው። አብነት ትምህርት ቤቱን ለማስፋፋትና ለማሳደግ ደግሞ ያለበትን የበጀት ችግር ለመቅረፍ እዚህ ውስጥ የሚሰሩ ስራዎችን በማስፋፋትና በማበረታታት እንድትደግፉን ያው በጻድቁ አቡነ ተክለ ሃይማኖትና በእናት ክርስቶስ ሰምራ ስም አደራ እላለሁ። ዘበእንቲአሃ ለቤተ ክርስቲያን ተጸፋእከ በውስተ አውድ ከመ ትቀድሳ በደምከ ክቡር። የተወደዳችሁ ተመልካቾቻችን እንግዲህ የገዳሙን እንቅስቃሴና ይሄን ሁሉ ተመልክተናል። በድጋሜ ለተባበሩን ሁሉ ምስጋናችን በያላችሁበት ይድረሳችሁ እንላለን። ወደ ቀጣዩ መርሃ ግብራችን እናልፋለን። ከዛ በፊት ግን ቅድም የጀመርነው የመጽሐፍ ቅዱስ ክፍል አለ። እሱን ጀምረ ነው ያቋረጥከው አላለቀ? እውነት ነው። አዎ። ስለዚህ እሱን እንቀጥላለን። ቅድም ጻድቁ አባታችን አብርሃም ለቅድስት ሥላሴ ያቀረበውን ልመና አይተን ነበረ። ከሱ ወደ ኋላ መለስ ብለን የተወሰኑትን ነገሮች እናነብና ወደፊት እንሄዳለን። ከዛፉም ስር እረፉ፣ እንጀራም እናምጣላችሁና ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወዳሰባችሁት ትሄዳላችሁ። እነርሱም እንዳልክ እንዲሁ አድርግ አሉት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኮለ። እርጎና ማዕር ያን ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ያሳልፋቸው ነበር። እነርሱም በሉ። እርሱም ሚስትህ ሳራ ወዴት ናት አለው። በድንኳኑ ውስጥ ናት አለው። እርሱም የዛሬ ዓመት እንደ ዛሬው ወደ አንተ ተመልሼ እመጣለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራ በድንኳኑ ደጃፍ ከበስተኋላው ቆማ ሳለች ይህን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በድንኳኑ ደጃፍ ተቀምጣ ሳለች ይህን ሰማች። እንግዲህ ይሄ ሥላሴ በቤተ አብርሃም ወይም በአብርሃም ድንኳን ውስጥ ገብተው
በመጨረሻ ለአብርሃም የሰጡትን በረከት ወይም ደግሞ ቃል ያስመለክተናል። እንግዲህ እንደምታውቀው በመጽሐፍ ቅዱስም በብዙ ተረክ ወይም ደግሞ ገድለ ቅዱሳንን ስናነብ ስለ ጻድቁ አባታችን ስለ አብርሃም ከሚነገሩ ጉዳዮች አንዱ እስከ እርጅና ዘመኑ ድረስ ልጅ ባለማግኘት እንግዳ መቀበል ልጅ ያስገኛል። እውነት ነው። ትልቁን በረከት ያስገኛል። በጎነት ብዙ አፍአዊም ውሳጣዊም በረከት እንዳለው በስጋም በነፍስም ከእግዚአብሔር ዋጋ እንደሚያሰጥ በጻድቁ አባታችን በአብርሃምና በሚስቱ በቅድስት ሳራ ሕይወት የተገለጠ መሆኑን የምንመለከትበት ይደንቃል። እኔ አሁን በጣም እየሰማሁ ነበር። እንደውም ባያቋርጠው ሁላ እያልኩ ነበርና እንኳን ጠቦት የሚያርዳውን በአሁኑ ጊዜ ጥጃ መርጦ ካሉት ላሞች መርጦ ሄዶ የሚያመጣ ይቅርና ያለውን እንጀራ እንኳን ተካፍሎ መብላት የማይቻልበት ጊዜ ላይ ነው ያለነውና እንደው በእኛ እንግዲህ ይሄን የሚያክል ታሪክ እያነበብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ወደ እንደዚህ አይነት ነገር ውስጥ መግባት አለብን ብዬ አላምንም። እውነት ለመናገር ሊቃውንቱም በየአድባራቱ የሚያስተምሩት ይሄንን ነውና እንግዳ የሚታየንን ያው ቃሉ የሚለው እንደዛ ነው አይደል? የምታየውን ሰው ወንድምህን ካልወደድክ እግዚአብሔር እንዴት ትወዳለህ? የማታየውን እግዚአብሔር እንዴት ትወዳለህ? የምናየውን እንግዳ መቀበል ካልቻል እግዚአብሔር እንዴት ብለን የምንቀበለው? ወደ ልቦናችን እንዴት እናገባዋልና አምላካችን እግዚአብሔር እንግዳ ተቀባዮች ያድርገን። ወደ ቀጣዩ መርሃ ግብር ብናልፍ ይሻላል። እንደው ወደዚህ ብዙ ካወራን ምንም የኑሮ ውድነት ቢወደድ በርግጥ የኑሮ ውድነታችን ያመጣው ራሱ ይሄ ነው። አይ በመምጽወት ሰው አያከስርም፣ እውነት ነው፣ ይጨምራል እንጂ በትክክል እና አንዳንድ ጊዜ ከምጣኔ ሀብት ጋር ተያይዞ ሰዎች ክርስትናውን አስተምህሮ ወይም ደግሞ መመሪያ ይሽራሉ። ከዚህ የተነሳ ስስት መንፈሰ ስስት ያድርባቸውና ይሄን ብሰጥ ነገ ምን አደርጋለሁ የሚል ስጋት አድሮባቸው ከበጎ አድራጎት ወይም ደግሞ ከእንግዳ ተቀባይነት ተግባር እንትን ይላሉ። በርግጥ ብዙ ነው ምክንያቱ አለመማርም ንፉግነትም ነው ማለት እውነት ነው። ምጽዋት የሚለውን መስጠት የሚለውን ነገር የተው ነው ማለት በመስጠት ትጨምራለህ እንጂ አታጎርልም እና እግዚአብሔር እንዳልከው ቅድም እንደተናገርከው ይሄ መንፈሰ ስስትን አጥፍቶልን ፍቅርን አድሎን የሚመጣውን ወደኛ ሁሉ በፍቅር እንድንቀበል የምንችልበትን ልቦናውን ያድለን እንላለን። ወደ ቀጣዩ መርሃ ግብር እስቲ እንለፍ። ቀጣዩ መርሃ ግብራችን ትኩረት የሚያደርገው ባለፈው ሳምንት ቅዳሜ ዕለት በማህበረ ቅዱሳን የጥናትና ምርምር ማዕከል አማካይነት የተካሄደ አውደ ጥናት ነበረ። የጥናት ጉባኤ ማለት ነው። 2 ጥናቶች ቀርበዋል በዛ ዕለት። የመጀመሪያው ጥናት ትኩረት የሚያደርገው የፕሮቴስታንቲዝም እንቅስቃሴ በ19ኛውና በ20ኛው መቶ ክፍለ ዘመን ላይ በኢትዮጵያ ላይ ያጠላውን ጥላ ወይም በኢትዮጵያ የሃይማኖታዊ ምህዳር ላይ ያሳደረውን ተጽዕኖ የሚያስቃኝ ነው። በዚህ ላይ እንግዲህ ትኩረት የሚያደርገው በማህበር የመኖር በፍቅር የመኖርን ነገር አስፍቶ የፕሮቴስታንቲዝም ተጽዕኖ ግላዊነትን ያጠላበት መሆኑ ይሄ ግላዊነት አሁን ድረስ ችግር እየሆነ አሁን እኔ እናንተ እንኳን ስናወራ ሰዎችን በእንግድነት መቀበል ፍቅር ማድረግ ቸርነት ማድረግን ያሳጣን መሆኑን የምንመለከትበት ነውና ያን ጊዜ የተሰራ ስራ ነበረ ማለት ነውና ያ ጥናት ይሄ ላይ ትኩረት ያደርጋል። ሁለተኛው ጥናት ሴኩላሪዝም ላይ ነው ትኩረት የሚያደርገው። እንግዲህ በርካታ ሀገራት የሴኩላሪዝምን የሚቀበሉበት የሚያስተናግዱበት የራሳቸው ምህዳር አላቸው። እንደ ኢትዮጵያ ይህን ሴኩላሪዝም እንዴት ነው ኢትዮጵያ እያስተናገደችው የሚለው ነገር የሚዳስስ አውደ ጥናት ነው። አዘጋጁ ወንድማችን ሙልዬ በፕሮግራሙ ላይ የሰራውን ዝግጅት ነው የምንከታተለው። እንግዲህ የተወደዳችሁ ተመልካቾቻችን መርሃ ግብሩን ወንድማችን ነግሮናል፣ እንደሰማችሁት ነው። ከጥናቱ በፊት አንድ ዝማሬ አዳምጠን ሁላችንም እንመለሳለን። አምላካችን እግዚአብሔር ለሚዘምሩልን አንደበትን ይስጥልን። ወደ ዝማሬው እናልፋለን። ብሔር ጸባኦት አምላክነ
ላይ እንዳንተ የለም ልክ የለው ምሕረት ሁሉንም እያየ ታሳልፈዋል ሁሉንም እያየ ታሳልፈዋል ቅዱስ 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 እግዚአብሔር ጸባኦት አምላክነ ሕይወቴ ጎስቁሎ ጨለማው እጦኝ የጠላቴ ምክር ገፍቶ ሳይጥለኝ የጠላቴ ምክር ገፍቶ ሳይጥለኝ አምላኬ ሆይ ብዬ ስምህን ስጠራ ሰወርከኝ ጌታዬ ከጽኑ መከራ ሰወርከኝ ጌታዬ ከጽኑ መከራ ቅዱስ 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 እግዚአብሔር ጸባኦት አምላክነ